የዛሬው እንግዳይ አቶ አብዲሳ ያደታ የፌዴራል ትራንስፖርት ባለስልጣን ዋና ዳይሬክተር ናቸው። እንግዲህ በዚህ በትራንስፖርቱ ዘርፍ በተለይ በወጪ ገቢ ንግድ ላይ ከአዲስ አበባ እስከ ጅቡቲ እንደዚሁም በሁሉም በአራቱም የሀገራችን አቅጣጫዎች ላይ የህዝቡንም ሆነ የደረቅ የፈሳሽ ጭነቶችን እንደዚሁም ደግሞ አጠቃላይ ትራንስፖርቱን ዘርፍ የተመለከቱ ጉዳዮች ብዙ ናቸው። በተመልካቾችን በኩል የሚነሱ ጉዳዮች ብዙ ናቸው። ያም ሆኖ ግን ባለን ሰዓት መሰረታዊ የሆኑ ጉዳዮችንና አጠቃላይ በፖሊሲ ማዕቀፍ ውስጥ ሊታዩ የሚችሉ ጉዳዮችን አንስተን ዛሬ እንወያያለን። ስሜ ነባይ ፈርስ ነኝ። አብራችሁኝ እንድትቆዩ በአክብሮት ጋብዛለሁ። እንኳን ደህና መጡ። እንኳን ደህና ቆያችሁ። በዚህ በትራንስፖርቱ ላይ በትራንስፖርቱ ዘርፍ በተለይ ለፌዴራል ትራንስፖርት ባለስልጣን የተለዩ በአዋጅ የተሰጠ ስልጣን አለ። ከዚሁ የሚመነጭ ተግባርና ኃላፊነት ብዙ ነው። እንግዲህ በተደጋጋሚ ከሚነሱ ጥያቄዎች ከተመልካቾቻችንም የትኩረት ነጥቦች ስንነሳ በዋናነት የዚህ የወጪ ገቢ ንግዱን በስፋት ልናይ የምንችልበት እድል ይሰፋል። ስለዚህ ከዚያውን ጀምር በተለይ እዚህ የጅቡቲ ወደብ ላይ የመጨናነቅ ጉዳይ የእቃዎች የመከማቸት ሳይነሱና ከዚያ በኋላ አጠቃላይ ትራንስፖርት ስርዓቱ ላይ ጫና የሚፈጥሩበት ነገር በተደጋጋሚ ይከሰታልና መነሻ ምክንያቱ ምንድነው? በማርታይም ባለስልጣን የሚመራ እኛም አባል የሆንበት የቴክኒክ ኮሚቴ አለ። እቅድ ወጥቶለት ራሱን የቻለ እቅድ ወጥቶለት ጅቡቲ ላይም ይሄንኑ እቅድ ቆርሶ በመቀበል የሚመራ የኦፕሬሽን ኮሚቴ ከትራንስፖርት ባለስልጣን ከማርታይም ባለስልጣን ከባህር ትራንስፖርት ኢባትሎድ ከምንለው ተቋም የተወጣጡ ሙያተኞች የጅቡቲ ጽህፈት ቤት ላይም ሆነው ሎካሊ ኦፕሬት የሚያደርጉበት እዚህ ደግሞ የቴክኒክ ኮሚቴ በጋራ በመሆን ይሄ ስራ የሚሰራበት በተቀናጀ አግባብ ስራ የሚሰራበት ሁኔታ ነው ያለው። እንግዲህ በዚህ ውስጥ ያለው ችግር እዛ ላይ ወደብ ላይ መጨናነቅ ብቻም አይደለም ችግሩ። አንደኛ መንገድም ላይ ያለ ችግር አለ እናነሳዋለን እሱ ነው። ስለዚህ ከዚህ የተለያዩ ነገሮች የኛንም ምልልስ አፌክት የሚያደርጉ የተሽከርካሪዎቻችን ምልልስ አፌክት የሚያደርጉ ችግሮች እንዳሉ ማየት ይቻላል ማለት ነው። ቀደም ሲል እንግዲህ አንድ በጣም ግራም ያጋባ ነገር አለ። የሀገሪቷ የወጪ ገቢ ንግድ ዋነኛ ሴንተር ነው መንገዱ፣ ኮሪደሩ። ነገር ግን ከዚህ ከመንገድ ብልሽት ጋር ተያይዞ በተለይ ከጋላፊ እስከ ጅቡቲ ያለው መንገድ ምልልሳችን ቢያንስ በወር 6 መሆን ሲገባው ጥናቶች እንደሚያመላክቱት 2 ቀን ተኩል ነው። በዚህም እንግዲህ ሀገሪቷ ከአመታዊ የገቢ ምርት መጠኑ አኳያ ሲሰላ ከ30 እስከ 40 በመቶ የሚሆነውን ለኪሳራ እየተጋለጠች ያለችበት ሁኔታ ነው ያለው። በዚያው ላይ ደግሞ እንግዲህ ይሄ መንገድ በመበላሸቱ አንደኛ የወጪ ገቢ ንግዳችንን ብቻ ሳይሆን እያስተጓጎለ ያለው በአጠቃላይ በዚህ ባለ ንብረቶችንም እየጎዳ ነው። ከመለዋወጫ ጋር በተያያዘ መኪኖች እየተሰባበሩና ማገልገል የሚገባቸውን እድሜ እያገለገሉ አይደለም። በዚያ ላይ አሽከርካሪዎችንም ለጤና እክል እየዳረገ ነው። ነገር ግን በሚመለከታቸው ባለድርሻ አካላት በኩል ከጅቡቲ መንግስት ጋር እየተነጋገርን ነው የሚለው ነገር በቃ ሰው እስኪሰለች ድረስ ማአት ጊዜ ተባለ። ቁርጥ ያለው ነገር ምንድነው? ይሄን ያህል 99 በመቶ የሚሆነውን የሀገሪቷን ኢኮኖሚ የተሸከመ መንገድ መሆኑ እየታወቀ ምንድነው ያለው ሚስጥር ከጅቡቲ ጋር? ወይም በእኛ መስራት ካለበት ያ ነው። አለበለዛ በሰጥቶ መቀበል ላይ የተመሰረተ መርህ እስከሆነ ድረስ የንግድ ግንኙነታችን በእኛ በኩል የሆነ አይነት ነገር አለ፣ መዳከም የሚመስል ነገርና እዚያ አካባቢ ላይ ንግዱ ላይ የነሱ የበላይነት ወይም የነሱ በጎ ፍቃድ ብዙ የሚስተዋልባቸው ነገሮች አሉ። ለምንድን ነው የሚሆነው? እንዳልከው ከፍተኛ የሆነ የመንገድ ብልሽት የተከሰተው በጅቡቲ ክልል ውስጥ ነው። በተለይ ከጋላፊ እስከ 100 ኪሎ ሜትር የሚሆን እስከ ዲክል የሚባል ቦታ ያለው ነው መንገዱ በጣም የተጎዳውና ቅድም ያልካቸው ምልልሱም ላይ ተሽከርካሪዎቻችንም ላይ የአሽከርካሪዎች ጤንነትም ላይ ማስተጓጎልም ላይ የራሱ የሆነ ጫና ፈጥሯል የሚባለው ነገር ትክክል ነው። ግን ባለፉት 2 ዓመታት በእኛም በኩል በትራንስፖርት ሚኒስቴርም በኩል በመንግስትም በኩል
ከፍተኛ የሆነ ዲፕሎማሲያዊ ግንኙነት ከጅቡቲ ሀገር መሪዎች ጋር እኛም በደረጃችን ከትራንስፖርት ሚኒስትሩ ጋር ብዙ ምልልሶች፣ ውይይቶች እንደነበሩ ለኦፕሬተሩም ይህንን መረጃ ስንቀያየር የቆየንበት ሁኔታ እንደነበረ ይታወሳል። ከ100 ኪሎ ሜትሩ ውስጥ የመጀመሪያውን 20 ኪሎ ሜትር ጅቡቲዎች ከጃፓን መንግስት ጋር ባደረጉት ግንኙነት የ20 ኪሎ ሜትሩን ግንባታ ኦልሞስት እየተጠናቀቀ የሚገኝበት ሁኔታ አለ። ከዛ ውስጥ የ80 ኪሎ ሜትር ግንባታና እድሳት ግን አሁን መግባባት ላይ ተደርሶ በኢትዮጵያ ኮንስትራክሽን ስራዎች ኮርፖሬሽን እዛው አገር ገብቶ መጀመሪያ አካባቢ ላይ ለመስጠት ፈቃደኛ ያልሆኑትን አሁን ግን በተደረገው ዲፕሎማሲያዊ ጫና የኛው የኢትዮጵያ ኮንስትራክሽን ኮርፖሬሽን ገብቶ ጥገናውን እንዲሰራ ስምምነት ላይ ተደርሶ ውልም ተዋውለዋል። በአሁኑ ጊዜ በተለይ ከዚህ ከትራንስፖርቱ ዘርፍ አጠቃላይ ከሎጂስቲክሱ እንደዚህ ከዚህ ከአዲስ አበባ ጅቡቲ ያለው ኮሪደር ላይ ብዙ ጥናቶች ተሰርተዋል። ከነዚህ ጥናቶች መካከል አንዱ አሁን መገኛውን አሜሪካ ያደረጋን ኤጂሊቲ ግሎባል ኢንተግሬትድ ሎጂስቲክስ ኮርፖሬሽን የሚባልና በእንግሊዝ ሀገር የሚገኝ አንድ የትራንስፖርት ኢንተለጀንስ ኩባንያ የዛሬ 2-3 ዓመት ይመስለኛል ለአንድ ጥናት አጥንተው በአጠቃላይ ኢትዮጵያን ተስፋ በዚህ ዘርፍ በትራንስፖርቱ ዘርፍ ተስፋ የሌላት የምትመስል ሀገር ምናልባትም ልትበልጥ የቻለችው ማን ነው ኢራቅንና ሶሪያን ብቻ መሆኑን ያመላከተ ሰነድ ይፋ አድርገዋልና አሁን ይሄ የዛሬ 3 እና 2 ዓመት የወጣ ጥናት ነው። መንገድ ደግሞ ይታወቃል ዕለት በዕለት አገልግሎት እየሰጠ በሄደ ቁጥር የመበላሸቱ እድልም በዚያው ልክ ይሰፋል። ስለዚህ አሁን ላይ ቢሆን እንደውም ምናልባትም የምንበልጠውም ሀገር ላይኖር የሚችልበት እድል ነው የሚታየውና በዚህ ደረጃ ነገሩ አያሳስባችሁም ወይ? አጠቃላይ ኢንቨስትመንቱንስ በዚህ ደረጃ የሆነ የሎጂስቲክስ እና የትራንስፖርት ስርዓት በሚኖረን ጊዜ ዞሮ ወጪ ገቢ ኢንቨስትመንቱ በተለይ ማኑፋክቸሪንግ ኢንዱስትሪ የምንለው ራሱ በዚያ በኩል ስለሚመላለስ ሀገሪቷ በተለያየ መልኩ እዛ ጋር እስካልተስተካከለ ድረስ ልታጣ የምትችለው ነገር የመብዛቱን ያህል አይደለም የእናንተ አክቲቪቲ የሚልም ነገር አብሮ በብዙዎች ዘንድ ነው የሚነሳው። ጥናቱም እንደሱ ነው የሚያሳየው። አሁን እንግዲህ ጥናቱ ግለሰቡ በምን አግባብ አጥንቶ ምን አይነት ችግሮችን ለይቶ ምን አይነት ሃይፖቴሲስ አስቀምጦ በምን መረጃዎች ላይ ተመስርቶ እዚህኛው ኮንክሉዥን ላይ ተስፋ የሌላት ሀገር ለምሳሌ በምን መመዘኛ ኩባንያ ነው ምን ይላል? የጭነቱ ፍሰትን በተለይ በዋናነት ያው ዞሮ እንዲገባ እንዲወጣ እስከሆነ ድረስ በተለይ የተሽከርካሪው ጭነት እና ምልልሱ በዘመናዊ መለኪያዎች ሲታይ ብቃት የሌለው ነው። ጭነት በመጫንና በማውረድ ሂደት ውስጥ ራሱ በጣም ቀርፋፋ ተብሎ የሚፈረጅ ነው። በደንብ ሳይንሳዊ የሆነ አሰራር የለውም። በመጫንና በማውረድ ሂደት ውስጥ ብቻ እንደገና ደግሞ ይህንኑም ለማውረድ ለመጫን ለማውረድም በራሱ ከፍተኛ ወጪ የሚጠይቅ ነው። ስለዚህ ምልልሱ በራሱ በተሽከርካሪዎቹ ፍጥነት ላይ የተገደበና በሱ ነው የሚወሰነው። ስለዚህ ማክሲማም በብዙ ሀገራት ወይም አላደጉም በሚባሉ ሀገራት ውስጥ በወር በዚህ ደረጃ በሚገኝ ኪሎ ሜትር ላይ እስከ 6 ምልልስ ይደረጋል። በዚህ ሀገር ግን አሁን ባለው ተጨባጭ ሁኔታ ሁለት ቀን ተኩል ነው። ከእጥፍ በላይ የተንቀራፈፈ መሆኑ በራሱ ተስፋ የሌለው የአሰራር ስርዓት ብሎ መውሰድ አያስችልም። እንግዲህ ተስፋ የሌለው የሚለውን እንደዛ መውሰድ አይቻልም። ሀገሪቷ የመንገድ ትራንስፖርት ተስፋ የለውም ብሎ መገምገም አይቻልም። ምክንያቱም የመንገድ ትራንስፖርት የሀገሪቷ የእድገት አንዱ አካል ነው፣ የእድገትም ውጤት ነው። ፕላስ ደግሞ የእድገትም ድልድይ ነው የመንገድ ትራንስፖርት። ስለዚህ ኢትዮጵያ ተስፋ የሌላት ከሆነ ተስፋ የሌላት የጠፋች የወደቀች ሀገር ከሆነች ምናልባት የመንገድ ትራንስፖርቱም የመንገድ ኢንፍራስትራክቸሩ በዛ ደረጃ እንደ ሀገር ተስፋ የለውም ብሎ መውሰድ ይቻላል። ነገር ግን በሀገራችን የነበረው ነባራዊ ሁኔታ በመንገድ ልማት በኩል ሰፊ ስራ የተሰራበትና አንዱም የእድገታችንም ማሳያ የሆነው ኢትዮጵያ በመንገድ ዘርፍ ላይ ኢንቨስት ያደረገችው ጉዳይ እንደሆነ ማየት ይቻላል። ይህም ሆኖ ግን
አጠቃላይ ሀገራዊ የመንገድ ሽፋናችን ስትወስድ በተለይ ፔቭድ የሆነው መንገድ ስትወስድ ከ13 እና 14% የበለጠ አይደለም። ከአጠቃላይ ሀገራዊ የመንገድ ሽፋኑ ከ1.2 ሚሊዮን ስኩዌር ኪሎ ሜትር የኢትዮጵያ አጠቃላይ ስፋት አኳያ ስታይ ከ140 ሺህ ያልበለጠ አጠቃላይ ሀገራዊ የመንገድ ሽፋን ነው ያለ ነው። ከዚህ ውስጥ የአስፋልቱ ሽፋን ስንመለከት ከ20 ሚሊዮን የዘለለ አይደለም። አሁን በዚህ ደረጃ ላይ ምናልባት ተጠያቂነቱ በምን ይወሰዳል የሚለውን ለማየት ካላስቸገረን በስተቀር ዞሮ ዞሮ ሽፋንን መሰረት አደረግን እንጂ ጠቅላላ በክቡር ጠቅላይ ሚኒስትሩ አገላለጽም ሽሮ ፈሰስ ሆኖ መሰራቱ በራሱ ራሱን የቻለ ችግር ባይሰራ የሚሻልበትም ጥራት ላይ ባይሰራ ራሱ የተሻለ በዚያው በፒስታው መጠቀም የሚያስችልበትን ነገር የጠቃቀሱት ነገር አለና ይሄን ያላለን ብሎስ ተስፋ አለን ብሎ መውሰድ ይቻላል። ቅድም እንዳልከው ጥራቱ ላይ ያው ስራ መሰራት አለበት። ለዛ የምንጠቀማቸው ቴክኖሎጂዎች ከሀገሪቷ አቅም ጋር የሚሄድ ስለሆነ የኮንስትራክሽን ቴክኖሎጂ ራሱ እንደ ግብአት የምንጠቀምባቸው እውቀታችን ራሱ የካፒታል መጠኑ እነኚህ ነገሮች ስትመለከት በኔ እይታ ገና እንደ ታዳጊ ሀገር ስትወስድ ገና ብዙ ሊሰራበት የሚገባ በዛ ጥራት በጎደለውም አክሰሱን ብቻ ብትወስድ ራሱ ገና ቅድም እንደጠቀስኩልህ ገና ምንም ያልተሰራ ብዙ የሚቀረው እንትን አለው አይደል? ለምሳሌ ይሄ የቅድሙ ፖይንት ላይ ልምጣልህና የመንገዱን በዛ ደረጃ መውሰድ ይቻላል እንዳልከው ለምልልስ አንዱ ያንን መንገድ መውሰድ ይቻላል። ከዛ ውጪ ግን መጫንና ማውረድ ላይ ያለው መዘግየት ያልከው ትክክል ነው። እሱ መጋዘኖቻችን በጣም ሞደርን የሆኑ አይደለም። ለመኪናዎች ገብቶ መቆም በአጭር ጊዜ ውስጥ ለማራገፍ በአዋጁ በተቀመጠው ለምሳሌ አንድ ከ20 ቶን በላይ የጫነ ተሽከርካሪ በአዋጁ መሰረት ለማራገፍ 6 ሰዓት ብቻ ለመጫን 8 ሰዓት ብቻ ይላል ህጉና ይሄንን ህግ ሜት ያደረግን አይደለም። የመንገድ ላይ ያለው የቁጥጥር ጣቢያ በተለይ ሚዛን ጣቢያዎች አካባቢ ተሽከርካሪዎቻችን በሰልፍ ገብተው ብዙ ጊዜ ይቆማሉ። እዛ ጋር አሁን የተፈቀደው 30 ደቂቃ ብቻ ነው። ቁጥጥር ጣቢያ፣ ጉምሩክ ጣቢያ እየተሻሻሉ የመጡ ነገሮች አሉ። ነገር ግን ይሄ እኮ ነው የአሰራር ስርዓት የሚባለው ነገር። በቃ አንድ የሆነ የአንድ ኬላ ወይም የሚዛን ኃላፊ ፈላሽ ቆራጭ የሚሆንበት አሰራር ሲስተማቲካሊ እስከሚመለከተው እስከላይኛው መዋቅር ድረስ ይህንን የሚቆጣጠር በጂፒኤስ በቴክኖሎጂ ታግዞ ቢኖር ከዚያ እንደገና ደግሞ በረሃ ውስጥ አሽከርካሪዎችም በዚያ በውሃ ጥም እየተቃጠሉ የሚቆሙበትን ሮሮ በራሱ የሚሰማበት እድል እንግዲህ እስከ 12 ሰዓት ሙሉ እንደዚህ ከቆሙ በኋላ ስንት በመገናኛ ብዙሃን ዜና ከተሰራ በኋላ ነው የሚደርስላቸው አካል የሚደርሰውና አንድ የኬላ ኃላፊ ፈላሽ ቆራጭ የሚሆንበት አሰራር እንደፈለገው ያን ሁሉ መኪና አቁሙ የሀገሪቷን የኢኮኖሚ እንቅስቃሴ ሲያግት ምንም የማይባልበት የአሰራር ስርዓት። ለዚህ ነው እኮ ተስፋ የሌላት የሚያስብለው። ይህንን ጨምሮ ራሱ መንገዱ በራሱ አንድ ሰው ኬላ ላይ ሲደርስ በዚያ ደረጃ ሲቆም ተስፋ የሚያስቆርጠው እንትኑን የዚህ የወጪ ገቢ ንግዱን ብቻ ከማሳለጥ መስተጓጎል ብቻ አይደለም መታየት ያለበት። አንደኛ መንገድ ላይ ራሱ መስራት የሚቻለውን ቢያንስ ትራንስፖርት ባለስልጣን ማህበራትን አደራጅቶ ሊሆን ይችላል። የስራ እድልም ፈጠራ ነው። የመንገድ ላይ ይሄ ሰርቪስም ራሱ የቀለብ የውሃ የመሳሰሉት እንትኖች በተለይ በረሃው ላይ በጣም የሚያስቸግርበት ወይም ደግሞ የሌለበት ሁኔታ ነውና የሚስተዋለው ያን ሁሉ ደግሞ አቋርጦ አንድ አሽከርካሪ ሲደርስ በዚህ መንገድ የሚስተናገድበት። ለዚህም ነው ምናልባት እንግዲህ እርሶም ወይም የእርሶ ተቋም ጥናት አድርጎ ከሆነ እሱም ቢነግሩኝ ይሻላል እንጂ እኔ በቃ የሆነ በስራው ደስተኛ የሆነ አሽከርካሪ ትራንስፖርተር እንደዚሁም ደግሞ ሌሎች ማህበራቶች ጋር ሁል ጊዜ ሮሮና ለቅሶ ነው የሚታየው። ለዚህ እኮ ነው ያ ጥናት ልክ ነው በሚል የሚያስኬደው ብዬ ነው። እንግዲህ የምልልሱን ከማሳደግ አኳያ አጠቃላይ የቆይታ ጊዜውን ከመቆጣጠር አኳያ ምን አሰራር ስርዓት አለ የተባለው ቅድም ካልኩ በተጨማሪ የቁጥጥር ጣቢያ ላይ ቅድም ባልኩ የመንገድ የመጋዘን የፍተሻ ጣቢያዎችና ጅቡቲም ላይ ራሱ እና ኬላ ላይ ደወሌና ጋላፊ ኬላ ላይ የኛ ሰራተኞች እዛ በረሃ ድረስ
የዲምሬጅ ሰራተኞች የተመደቡበትና ያንን የሚከታተሉበት ሁኔታ አለ። አንዱ ፓርት እሱ ነው። አሁን ግን እያደረግን ያለ ነው ምንድነው የጭነት ትራንስፖርት፣ የገቢና ወጪ ንግድ፣ የጭነት ትራንስፖርት፣ የኢንፎርሜሽን ማናጅመንት ሲስተም ከቴክኖሎጂና ኢኖቬሽን ጋር በመተባበር ሶፍትዌር የሰራንበት ሁኔታ እና ይህንን ሶፍትዌር ተጠቅመን ተሽከርካሪዎቻችን ስምሪታቸውን በየቦታው በደረሱበት አካባቢ ላይ የሚቆዩበትን ሰዓት እና የኦፕሬተር ምዝገባ ስርዓቱን ከማዘመን አኳያ የስምርት ተሽከርካሪ ራሱ ወደ አዲስ አበባም ሲገባ ከአዲስ አበባም ሲወጣ የተሽከርካሪ መረጃ የስምርት ሁኔታውን ለማጥናት ለመከታተል ለሚያስችል በቴክኖሎጂ የታገዘ የአሰራር ስርዓት ኦልሬዲ ጨርሰን በአሁኑ ጊዜ ወደ ስራ ለመግባት የማደራጀት ስራ እየሰራን ያለንበት ሁኔታ ነው ያለው። ቅድም ቴክኖሎጂ ያልከው ጂፒኤስ ያልከው ትክክለኛ ሀሳብ ነው። እሱን ተጠቅመን ተሽከርካሪዎቹ ደግሞ ጂፒኤስ እና ስፒድ ሊሚተር የገጠሙ እንዲሆኑ ለማድረግ እና ይሄ የጂፒኤስ እና ስፒድ ሊሚተር መግጠማቸው ደግሞ በአንድ በኩል የትራፊክ አደጋን ለመቀነስ፣ በሌላ በኩል ደግሞ ተሽከርካሪ ላይ ያለውን ሌብነት ለመከላከል፣ ፖዚሽናቸውን ለመቆጣጠር ፕላስ የስምርታቸውንና የሀብታችንም ልክ በአግባቡ አውቆ እሱን በዘመነ መንገድ ለመምራት ይሄንን ነገር ወደዛ ለማሸጋገር ከፍተኛ ጥረት እያደረግን ነው ያለ ነው። ቀደም ሲል ባልኩት ምክንያት እነዚህን ተትቶ አሁን እርስዎ እንዳሉት ግሪኑ ላይ አንደኛ በዋጋቸው በጣም ቅናሽ የሆኑትን ፍጥነታቸው የተገደቡ በዚያ ላይ ለአደጋም እንትን የማይሉና ከአየር ብክለት የጸዱ ሆነው እንደገና ደግሞ የትራፊክ መጨናነቆችን የሚቀንሱ የሚወስዱት ቦታ በጣም ጠባብ ስለሆነ ስለዚህ የኤሌክትሪክ ባይኮችን እስከ 12 ሰው የሚጭኑ ኤሌክትሪክ ሚኒባሶች አሉ፣ ባለ 3 ባለ 4 እግር አሁን እየተመረቱ ያሉና ሌላ ሀገርም ያለው ተሞክሮ ይሄ ነውና ይሄንን ለምን ማድረግ ይሄኛው የቱኛው ያከስራል? ቀደም ሲል ከነገርኩት አኳያ ልክ ነው። ማስ ትራንስፖርት በአንድ ጊዜ ብዙ ህዝብን አንስቶ እዛ ጋር ሄዳል። ግን አሁን ባቡሩ በታሰበው መንገድ እንደሱ እያደረገ ስላልሆነ ከቴክኖሎጂው ከፍጆታው ከመለዋወጫው ጋር ምንችለውን መጠቀም አይሻልም? አንደኛ ሊትሬቸር ብትመለከት ከፍተኛው ውድ ነው ተብሎ የሚወሰደው ቀላል የከተማ ባቡር ነው። ከሱ ደግሞ ዝቅ ብሎ ያለው ቢአርቲ እንደሆነ ጽሁፎች ያሳያሉ። እንግዲህ ይሄ ማለት ከተማው በሙሉ በአንድ አመት በ10 አመት ቢአርቲ በቢአርቲ ይሆናል ማለት አይደለም። ነገር ግን ይሄ ህዝብ አማራጭ ማግኘት መቻል አለበት። ትላልቅ አውቶቡሶችም የመጫን አቅማቸው ከ45 ሰው በላይ የሆነው ትላልቅ አውቶቡሶችም ጎን ለጎን የሚገቡበት ሁኔታዎችም በየደረጃው እየተስፋፋ የሚሄድበት በተወሰኑ ኮሪዶሮች ላይ ደግሞ ሌሎች ሀገሮች የደረሱበት ሌሎች ሀገሮች ላይ የታዩ የቢአርቲ ትራንስፖርት እንደዚሁ የሚቀርብበት አዲስ አበባ ውስጥ ያለውም የኤልአርቲውም ትራንስፖርት አገልግሎት ተጠናክሮ የሚቀጥልበት በሰው ኃይል አመራሩ፣ በባቡር ፍርጎ አቀራረቡ፣ በኢነርጂ አቀራረቡ በተለያየ ሁኔታ እየተሻሻለ የሚሄድበት ሁኔታ መፈጠር አለበት። እንግዲህ ይሄ ሁሉ እንትን የትላልቅ የትራንስፖርት አውታር ሲታሰብ እኔ የአዲስ አበባ ትራንስፖርት ባለስልጣን ወይም ትራንስፖርት ቢሮ ብቻውን ቁጭ ብሎ አቅዶት ተፈጸመለት ብዬ አላስብም። የከተማው መንግስት ለዛ የሚሆን በጀት አቅዶ ይዞ እና ሆሪዞንታሊ ደግሞ ከፌዴራል መንግስት ጋር ከገንዘብና ኢኮኖሚ ከገንዘብ ሚኒስቴር ጋር በመነጋገር በሚቀጥሉት ዓመታት የተጀመሩ የኢነርጂ ምንጮቻችንን ከውሃ የምናገኛቸው ህዳሴ ግድብ፣ ሌሎች የኮይሻ ግድቦች የመሳሰሉት ብዙ ጊዜ በመሪዎቻችን የሚጠቀሱ ከተወሰኑ ዓመታት በኋላ ወደ አገልግሎት የሚገቡ የኢነርጂ ምንጮቻችን የፀሐይ ብርሃንንም እንደዚሁ። በነገራችን ላይ የኢነርጂ ችግር እኮ አይደለም። አሁን በተለይ ባቡሩ ላይ ካስቀመጠው ስቶር ካደረገው ያን አከሰረው ስል አባከነው ስል አጥሮት ሳይሆን በአጠቃቀም ረገድ ከቴክኖሎጂ ከእውቀት ጋር እና በአሰራር ስርዓት ጋር በተያያዘ የተፈጠረ እንጂ አነሰን አይደለም። ትክክል ነው። ይሄ ሁሉ ይሄን አስበን እንግዲህ ሁሉም የሚመለከታቸው በጀቱንም የሚፈቅዱ እቅዱንም የሚያወጡ ያን አቀናጅቶ የሚመሩ አካላት
የሌሎች ሀገራት የእድገት አቅጣጫንም ትምህርት በመውሰድ በቀጣይ የህዝብ ቁጥሩም እያደገ ስለሚሄድ የህዝብ ቁጥሩ ማደጉን ብቻ ሳይሆን ገቢው እያደገ የሚሄድ ማህበረሰብ የተሻለ የተመቸ ጽዱ የሆነ ትራንስፖርት አገልግሎት ማግኘት ስላለበት እና አዳዲስ ተሽከርካሪዎችን ማስገባት ሊትሬቸሩ የሚያመላክተው አሁንም ባለሞተሮቹን ተሽከርካሪዎች ነው እያስገባን ያለ ነው። ቀደም ሲል እንደነገሩኝ የሌሎች ሀገራት ተሞክሮ የበለጠ እንትን የሚሆነው ከተማ ላይ ቀደም ሲል እንዳልኩት የሞተር አልባው ትራንስፖርት ይሄ ብስክሌቶች እግረኝነትንም ጭምርና ለነዚህ ምቹ የሆኑ የመንገድ አይነቶችን በማዘጋጀት የሚበረታቱበት ሞተር ባይኮች እንደዚህ አይነት ነገሮች ናቸው። ይሄ ሳትጨርስ እዛው ጋር ትክክል ነው። ይሄ ስለ ቢአርቲ ስላነሳህ ነው። አሁን እኛ ይህንን ለምን አታበረታቱም ነው? በሚቀጥሉት 10 ዓመታት በእቅድ የተያዘው አንደኛው በተመረጡ 69 የኢትዮጵያ ከተሞች ላይ ነን ሞተራይዝድ ትራንስፖርት ማለት በእግር የሚጓዝ ማህበረሰብ የተመቸ የመንገድ ዳር ለእግር ጉዞ የሚሆን መንገድ የማዘጋጀት እዛ ጎን ላይ ብስክሌት ሰው በከፍተኛ ደረጃ ራይድ የሚያደርግበት ብስክሌትን የሚጠቀምበት ሁኔታ ለማመቻቸት በኢትዮጵያ በሚገኙ የህዝብ ብዛታቸው ከ50 ሺህ በላይ የሆኑ ከተሞች ላይ መርጠን the coming 10 years በዚህ ላይ የነን ሞተራይዝድ ትራንስፖርት እናስፋፋለን እናበረታታለን በሚል ብስክሌቶችን ሞተር ሳይክሎችን በዛ ደረጃ ለመምራት በእቅድ የተያዘ ስራ አለ። ከዚህ ጎን ለጎን አዲስ አበባ ብቻ ሳይሆን ሌሎች ቅድም ያልኩ 69 ከተሞች ብዬ ያልኩ እዛ ላይ ከተማ ላይ ማስ ትራንስፖርትን የህዝብ ቁጥሩ እያደገ በሚሄድበት ትላልቅ አውቶቡሶችን እንደዛው ኢንትሮዲዩስ የሚደረጉበትና ሰው የሚጠቀምበት ሁኔታ በእግር ጉዞም የሚለማመድበት ሁኔታ ብስክሌቶችንም ውስጥ ለውስጥ መንገድ ላይ የሚጠቀምበት ሁኔታ ጤናማ ዜጋ የሚፈጠርበት ብስክሌት መንዳት የካርቦንን ከመከላከል ኢሚሽኑን ከመከላከል በተጨማሪ ጤንነትም ነው። ፍጥነታቸውም የተገደበ ነው። እሱም በስትራቴጂ የተያዘ ነው። ያነሳው ሀሳብ ማስ ትራንስፖርት ብቻ ሳይሆን ነን ሞተራይዝድ ትራንስፖርትንም ለማስፋፋት በስትራቴጂ የተያዘ ስትራቴጂ አይደለም። በ10 ዓመት ውስጥም ተካተው ግብ የተቀመጠለት ሌላ እዚቹ ጋር አንድ ላይ ቢያንስ ራሽናል የሆነ ቅንነትን መሰረት ያደረገ በጥናት ላይ የተመሰረተ ውሳኔ መወሰን ሲገባ አሁን እርስዎ እንዳሉት የሚያበረታቱ ነገሮች ከክቡር ጠቅላይ ሚኒስትሩ ጀምሮ የዚህ የግሪን ትራንስፖርት ጉዳይ በጣም የታሰበበት። በነገራችን ላይ አዲስ አበባ በአፍሪካ ከሚገኙ 6 ከተሞች ውስጥ ግንባር ቀደም ሆና በዓለም ጤና ድርጅትም ተመዝግባለች። በተለይ ከኢሚሽን ጋር በተያያዘና ለቱሪዝም ፍሰቱም አደገኛ የሆነ ሁኔታ ውስጥ ያለንበት ምናልባትም በጤና ሚኒስቴር ኃላፊነት ሊነገር የሚገባቸው ሁሉ ቦታዎች ኮሮናን ባይኖር ያለ ማስክ ልንንቀሳቀስባቸው የማይገቡ ቦታዎች ጭምር ናቸው በዓለም ጤና ድርጅት ተለይተው የታዩትና በአዲስ አበባ ከተማ ላይ እንደዚህ ይሄን የመሰለ የዚህ ከካርቦን ልቀት የጸዱ አውቶሞቢሎችን ሞተር ባይኮችን የመጠቀም ጉዳይ አስፈላጊ ነው እየተባለ ሳለ ነገር ግን ባለፈው በተለይ ከዚህ አሁን እንኳን አዲስ መመሪያ እየወጣ ነው። ከዚህ ባለሞተር ከሆኑ ሞተር ሳይክሎች ጋር በተያያዘ ፍጥነታቸው በጣም ኪሎ ሜትር ፐር አወር ከፍተኛ ስለሆነ ከዝርፊያ ጋር በተያያዘ አንድ ውሳኔ ወጥቶ ነበር በአስተዳደሩ በኩል ብቻ በባለ ድርሻ አካላቱና እነዚህ ሲታገዱ አብሮ ማንንም የትኛውን አካቷል አሁን ያሉትን ነን ሞተራይዝድ የሆኑትንም ተካተው ነበርና አንደኛ ሎጂካል አይደለም። ፍጥነታቸው እነዚህ የተገደበ ነው በሚባለው በደረጃ ዘረፋ ላይ ተሰማርተው ማምለጥ የሚችሉበት እድል የለምና እነሱም እንዳይንቀሳቀሱ የተወሰነ ውሳኔ ልክ ነው ወይ ራሽናል አይደለም ነው። ከዚሁ ጋር ተያይዞ በእናንተ በኩል ብቻ ስለነዚህ ለሞተር ባይኮች ለመሳሰሉት ይሄ ፕሌት ነምበሩ የሰሌዳ ቁጥር ለምንድን ነው የሚሰጠው? ሌሎች ሀገራት አምራቹ ይሰጣል፣ የእናንተን የመሰለው ተቋም ይቆጣጠራል የሚልም ጥያቄ ተያይዞ ይነሳልና እዚህ ላይ ለቅልጥፍናው ለአሰራሩ ይሄ ልክ አይሆንም ወይ? ብስክሌቶች ታገዱ የተባለው ከዝርፋ ከምን ጋር ተያይዞ የተባለው እኔ የተወሰደው እርምጃ እስከማውቀው ድረስ የሞተር ብስክሌቶችን ፍሰት ለማገድ ተብሎ አይመስለኝም። በወቅቱ ግን የነበረው ሁኔታ በከተማ ውስጥ ያው ሁላችንም እንደምናስታውሰው ቀምቶ የመሮጥ ሁኔታ በተለይ ከህፃናት ከሴቶች ቦርሳዎቻቸውን ቀምቶ የመሄድ ሁኔታና ህዝቡ ጋም ኮምፕሌን ስለመጣ
በዛ ደረጃ የታገደበት ሁኔታ እንዳለ አውቃለሁ። ከዛ ውጪ የአዲስ አበባ ከተማ መስተዳድር ነው ይሄንን ውሳኔ የሚወስነው በጥናት ደረሰበትና እነሱ ፍጥነታቸው ኪሎ ሜትር ፐር አወር ወደ 200 250 ነው። እነዚህ ግን 30 እና 35 ይሆኑ በዚህ ደረጃ ነጥቀው የሚሮጡበት እድልም የሌለ ተሞክሮም የማያሳየው ነን ሞተራይዝድ የሆኑትን ሞተር ባይኮች ሁሉ አብረው ነው ክልከላ ውስጥ የገቡት። ይሄን እንግዲህ በሂደት እንመለከታለን። ለምንድን ነው የከለከሉት የሚለው ማየት ያስፈልጋል። አገር ውስጥም የተመረቱ ከሆነ ያው በተሰጣቸው ስታንዳርድ መሰረት ነው የማስገቢያ ፈቃድ ይወስዳሉ፣ የኢንቨስትመንት ፈቃድ ይወስዳሉ። ከዛ በኋላ የስፔሲፊኬሽን ስላለው ለሞተር ሳይክልም ለመኪናም ለሚያስገቡትም ነገር ስፔሲፊኬሽኖች ስለሚሰጡ እሱን መሰረት አድርገው የማምረት ስራም ወደ ሀገር የማስገባት ስራም ስለሚሰሩ ከዛ ጋር በተያያዘ የተሰሩ ስራዎች ካሉ በቀጣይ የምንመለከተው ይሆናል። ከታርጋ ጋር በተመለከተ ያው ፕሌትን በሚመለከት በኢትዮጵያ ነባራዊ ሁኔታ በኢትዮጵያ ሕግ መሰረት አዋጅ 681 2002 ይመስለኛልና ያው ፕሌት የተሽከርካሪ መለያ አምርቶ የመስጠት ኃላፊነት የፌዴራል ትራንስፖርት ባለስልጣን ነው። ትክክል ነው። በሌሎች ሀገሮች የግል ተቋማት ናቸው ታርጋን በተለይ ማኒፋክቸረሮች ናቸው የሚሰጡትና የሌሎች ሀገሮች ላይ የነበረው አሰራር ከጽሁፍም ከተሞክሮም የሚሰማውና የማነበው የግል ተቋማት ናቸው በዛ ላይ የተሰማሩት ባደጉት ሀገራትና እንግዲህ በእኛ ነባራዊ ሁኔታ እዛ ደረጃ አልደረስንም። ለወደፊት የነፃ ገበያ ሁኔታ እያደገ እየበለጸገ ሲሄድ በእኛም ነባራዊ ሁኔታ የማህበረሰብ ለውጡም እያደገ ሲሄድ ይሄ ለህግ ተገዢ የመሆን ሀገራዊ ልማዳችን ማህበራዊ ልማዳችን በአጠቃላይ የዲሞክራሲ አስተሳሰባችን ሰው ነፃ ሆኖ በህግ ለህግ ግን የሚገዛ ህግን የሚፈራ ነፃ የሆነ ሰው ሀገሩን የሚወድ ሰው ሲጠብቆ ሳይጠብቆ ሳይሆን ሳይጠብቀውም ለሀገሩ የሚቆረቆር ዜጋን በሂደት ነው የምታመርተው፣ በትምህርት ነው የምታመርተው፣ በዲሞክራሲ ሂደት ነው የምታመርተውና አጠቃላይ የኢኮኖሚ እድገቱ ማህበራዊ ለውጡም በእኔ እይታ በዛ ደረጃ ላይ ማህበረሰባችን ሲደርስ እና የነፃ ገበያ ኢኮኖሚ በዚህ ላይ ገብተው ኢንቨስት አድርገው አምርተው ታርጋን አምርተው ለአመት ቢያቀርቡ የሚያተርፋቸው ሀገራዊ የተሽከርካሪ ፍሊታችንም ሲያድግ እና ኢንዱስትሪው ለዛ ነጋዴ የሚያተርፈው ሲሆን ነው ኢንቨስትመንት ውስጥ የሚገባውና አሁን ባለው ሁኔታ ከኋላ ቀርነታችንና ከገቢ ማነስ የተነሳ አሁንም ከድህነት አልወጣንም። 1 ሚሊዮን ነው ይሄ ሁሉ ወሬ የምናወራው በ1 ሚሊዮን መኪና ነው፣ ለዛውም ያረጀ ያፈጀ መኪና ነውና